ዘማሪ መስፍን ጉቱ እጅግ አስደንጋጭ ሆነ መረጃ አጋለጠ። ያለው ኢትዮጵያ ውስጥ ያለው ነገር ይበቃናል። ኤቭሪባዲ የደወለ መስፍን ደናል ሰላም ነው ብሎ ይዘጋል። ያልገባኝ ከዛ ብድግ አድርጌ አንድ ሰው ደውልልኝና ሃሎ ላለ ሃሎ ስል ቀብር ስንት ሰዓት ነው ይላል። የማቀብር አለ የመስፍን ጉቱ ቀብር ስንት ሰዓት ከድንገት የእግዚአብሔር ይገስጽ ምናምን ብዬ በቃ ስልክ ዘግቼ ይጣፍጥ ነው እንደ እሱን ደግሞ እንደ ደብዳቤ ነው እንደ ደብዳቤ ይዛችሁ ነው ስልኩን ዘግቼ ጻጻፍ። አንድ ሰበር ዜና ማወጅ ፈልጋለሁ። ምቀኛ ይስማ፣ ነገረኛ ይስማ፣ በእጁ በእግሩ ክፋት የሚጽፍ ይስማ። እንደዚህ ይሆናል በዚህ ዓመት። አልሰማም አላይም፣ ወደፊት እሄዳለሁ። አልሰማም አላይም፣ በየቀኑ አድጋለሁ። ዮኒ ማኛው ነው ፌመስ ያረጋል። ፌመስ ያረጋል ይዞ ሁሌ ይላሉ። እሱን አመሰግናለሁ። ሁሌ እኮ እንትን ሚዲያ ላይ እሱም ይወደኛል የምወደዋለሁ። ባይ ዘ ዌይ ያው እሱ የሚያምነው የራሱ እምነት አለው። በእምነታችን እንትን ላንሆን እንችላለን። ግን ዮኒ ስኪኔን ማፈምሰኝ ዘማሪ መስፍን ጉቱ ያስተላለፈው መልእክት እጅግ አስደንጋጭ ሆኗል። የዘማሪ መስፍን ጉቱ መልእክትም እንዲህ ይላል። በአንድ ወቅት ዘማሪ መስፍን ጉቱ ስለ ገንዘብ የተናገረው እንዲህ ይላል። እኔ የሚያስጨንቀኝ አገልግዬ ስለምሰጠኝ ገንዘብ አይደለም። እኔን የሚያስጨንቀኝ ጌታን በአግባቡ ማገልገል እንጂ ትንሽም ተሰጠኝ ትልቅ የሚያኖረኝ ገንዘብ ሳይሆን ጌታ ነው ስል ነው ዘማሪ መስፍን ጉቱ የተናገረው። መጋቢ ይድነቃቸው ተሰማ ከአባታቸው ከአቶ ተሰማና ከእናታቸው ወይዘሮ ክብነሽ አማረ ሚያዝያ 19 ቀን 1962 ዓ.ም ተወለዱ። መጋቢ ይድነቃቸው ተሰማ የመጀመሪያ ደረጃ ትምህርታቸውን በየካቲት 23 መለስተኛ ሁለተኛ ደረጃ ትምህርት ቤት፣ የሁለተኛ ደረጃ ትምህርታቸውን ደግሞ በአዲስ ከተማ አጠቃላይ ሁለተኛ ደረጃ ትምህርት ቤት ካጠናቀቁ በኋላ ወደ ከፍተኛ ትምህርት ተቋም ገብተው በአውቶ መካኒክ ትምህርት መስክ ዲፕሎማቸውን ከጀነራል ዊንጌት ትምህርት ቤት በስነ መለኮት የትምህርት ዘርፍ ደግሞ በቅርቡ የመጀመሪያ ዲግሪያቸውን አግኝተዋል። መጋቢ ይድነቃቸው ተሰማ በ1991 ዓ.ም ጌታን አግኝተው በአመቱ ወደ አገልግሎት የተሰማሩ ልዩ ልዩ ክልሎች ተዘዋውረው የሰሩና ትንፋሻቸው እስከ ተቋረጠበት ዕለት ድረስ ላለፉት 26 ዓመታት በትጋት ጌታን ያገለገሉ ታላቅ የወንጌል አርበኛ ናቸው። መጋቢ ይድነቃቸው ተሰማ አገራቸውን ቤተክርስቲያንንና ህዝባቸውን የሚያከብሩና የሚወዱ መጋቢ ሲሆኑ ይህን እውን ለማድረግም ከ1990 እስከ 2017 ዓ.ም ድረስ በተለይ ለትውልድ ቤተክርስቲያን በደብረ ዘይት በሻሸመኔ አጥቢያዎች እንዲሁም ለረጅም ዓመታት በሐዋሳ እዝ ማስተባበሪያ ጽህፈት ቤት በዋና መጋቢነት በተለይ ለትውልድ ቤተክርስቲያን በተጨማሪም በከተሞች ማደራጀትና በጢሞቴዎስ ሚሽን ዲፓርትመንቶች በኃላፊነት ከ2016 ዓ.ም ጀምሮ እስከ ህልፈተ ህይወታቸው ድረስ በሄቨን ኤምባሲ ዓለም አቀፍ ቤተክርስቲያን በቢሾፕነት ሲያገለግሉ የቆዩ መጋቢ ነበሩ። ከዚህ በተጨማሪ ለስፍራው ብቁ ናቸው ተብለው በተመደቡበት የትኛውም የማህበረሰብ አገልግሎት እስካረፉበት ዕለት ድረስ ሰለቸኝ ወይም ደከመኝ ሳይሉ በቅንነት የእግዚአብሔርን ህዝብ ያገለገሉ መጋቢ ነበሩ። መጋቢ ይድነቃቸው ተሰማን የተለየ የሚያደርጋቸው አንደኛ የተልእኮ ለትውልድ ቤተክርስቲያን የመጀመሪያ መጋቢነታቸውን ብዙ ከተሞችን ያካለለ ዘርፈ ብዙ አገልግሎታቸው ነው። ከመደበኛ የመጋቢነትም ሆነ የቢሾፕ ስራቸው ጎን ለጎን ሁሉን ያማከለ የትዳርና ቤተሰብ ጉዳዮች አማካሪነታቸው ነው። በአገልግሎት የጀመረው ህይወታቸው አሁን በሚያገለግሉበት የሄቨን ኤምባሲ ዓለም አቀፍ ቤተክርስቲያን ህይወታቸው እስካለፈበት ሰዓት ድረስ ሲያገለግሉ ቆይተው በተወለዱ በ54 ዓመታቸው ሚያዝያ 5 ቀን 2017 ዓ.ም ወደሚወዱትና ወደ አገለግሉት ጌታ ሄደዋል። በቤተክርስቲያን ውስጥ እግዚአብሔርን ስናገለግል አመጽን አይተን እንደ እግዚአብሔር ቃል ያልሆነ አካሄድን አይተን ለረብሻ ወይ ግሩፕ ይፈጠራል እንዲና እንዲ ብለን ነገሮችን ካለፍን ጥፋቱ የበለጠ ነው የሚሆነው። በጣም ከባድ ነው የሚሆነው እና እኔ ይህንን ኦብዘርቭ አድርጌያለሁ። ከ3 አስርታት ዓመታት በላይ በጌታ ቤት በቆየውበት አድርጌያለሁ። ይህንን ሳናደርግ ስንቀር ጌታን የሚወዱ አገልጋዮቻቸውን የሚወዱ በቅንነት በጽድቅ የሚኖሩ እግዚአብሔርን ለማክበር ለማስደሰት የሚቀኑ የተሰጡ የቤተ ክርስቲያን ልጆች ልባቸው እያዘነ ይሄዳል። አመፀኛ እንደፈለገ ሲፈነጭ ዝም ሲባል እና በተለያየ ነገሮች እየታዩ ከሆነ እርምጃ የሚወሰደው ዲሲፕሊን አክሽን የሚወሰደው የሰዎች ባክግራውንድ እየታየ ማን አለው ምን ይፈጠራል በሚል ሁኔታ ከሆነ ችግሩ አስቸጋሪ ነው የሚሆነው። የብዙ ሰዎች ልብ ያዝናል እና ቅን የሆኑ ለቤተ ክርስቲያን ሊጠቅሙ የሚችሉ ወገኖች ቀስ በቀስ ትረስት ያጣሉ ማለት እና በእንደዚህ አይነት ሁኔታ መተው የለበትም። በተለይ የትምህርት መዛነፍ ሲኖር ኦፍ ኮርስ እንደ ሁኔታው እንደ በደሉ እንደ ኃጢያቱ መጠን መሳሳት አለ። ግን መሳት ከሆነ ግን የሳተን ሐዋርያ ጳውሎስ ራሱ ስማቸውን እየጠራ ነው እንዲጠነቀቁ
እና ለሰይጣን ሁሉ አሳልፌ ሰጥቻቸዋለሁ ነው ያለው። በፍቅር የምናርመው ነገር በፍቅር እናርማለን። በስውር የምንከታተለው ነገር በስውር ሜንቶር የምናደርጋቸው ሰዎች አሉ፣ ምንረዳቸው ሰዎች፣ ምንጸልይላቸው፣ ሸክማቸው አብረን የምንሸከም። ግን እንደዚህ የወጡና ለቤተ ክርስቲያን አደጋ ሊያመጡ እና እንደነሱ አይነት በቃ ቅድስና የሌለውና እንደፈለገ ዋልጌ የሆነ ትውልድ ከፊት ለፊት ፍሮንት ራነር ሆነው ሊያፈሩ የተነሱ ሰዎች ፊት ለፊት የፈለገ ነገር ይፈጠር እንጂ ፊት ለፊት እነሱን መጋፈጥ የቤተ ክርስቲያን ኃላፊነት ነው። በተለይ ኤጲስቆጶሳት አድርጎ ፊልጵስዩስ 1:1 ባለፈው ቪዲዮ ያስቀምጫለሁኝና እንደ ሱፐርቫይዝ እንደሚያደርጉ ነው የሚያስቀምጣቸው። እና ሐዋርያ ጳውሎስ በሐዋርያ ሥራ 20 ላይ ጠርቶ ኤጲስቆጶሳትና ዲያቆናትን ጠርቶ የመከራቸው እናንተ እግዚአብሔር ለሰጣችሁ መንጋ ተጠነቀቁ ዘንድ በኋላኛው ዘመናት እና እንዴት አይነት አመፀኛ ትውልድ እንደሚነሳ ይነግራቸዋል። በገዛ ደሙ የዋጃትን የእግዚአብሔር መንጋ ተጠብቁ ዘንድ ይላል። የእግዚአብሔር መንጋ ስንጠብቅና የእግዚአብሔር መንጋ ያልሆነውን ከእግዚአብሔር መንጋ መካከል እየለየን ስናወጣ የዚያን ጊዜ ትክክለኛ ጤነኛ የሆነ ህብረት ይሆናል ማለት ነው። ለምን ለሁለት አይከፈልም? እንጸልይ፣ እንደ እግዚአብሔር ቃል እናድርግ፣ ለወገኔ ይጠቅማል በማለት አናድርግ እንጂ ለምን እንትን አይልም። ጌታ ኢየሱስ ክርስቶስ እናንተስ መሄድ ትፈልጋላችሁ አይደል ነውን እኮ ብሎ ነው የጠየቃቸው። መሄድ ትፈልጋላችሁ? 12 ብቻ ቀረ ከዛ ሁሉ ህዝብ ሜዳት ከሞላ ህዝብ መሄድ ከፈለጋችሁ ያው መንገዱ አላቸው። እንደዛ ነው መሆን ያለበት። እንደዚህ ስንጨክን በተለይ በመሪነት ቦታ ያለን እና እረኛ የሆነን ስንጨክን እና ነገሮችን በትክክል ስናደርግ ሰዎች ትረስት ይኖራቸዋል። በቤተ ክርስቲያን ላይ የተሰጡ ሰዎች ይኖራሉ። የሚያዝኑ ሰዎች አይኖርም። የሚያጉረመርሙ ሰዎችን ልብ አይኖርም። የሚያጉረመርሙ አይኖርም እና የሚያዝኑ ሰዎች ልብ ይፈወሳል። ጌታ ኢየሱስ ክርስቶስ ፊት ለፊት ነው ያችን ሴት የገሰጻት። የሚያጠቡ የጠባቸው ጡቶች የተሸከሙ ማዕፀኖች ብፁዓን ናቸው ባለች ጊዜ በህዝቡ ፊት ነው ብፁስ የእግዚአብሔርን ቃል ሰምቶ የሚያደርግ ነው ብሎ ወደ ትክክለኛው መንገድ ኮሬክት አደረጋት። አላለፋትም እና ጮካ ሴት ነበረች እና እንደዛ ማድረግ በጣም ተገቢ ነገር ነው እና ዋናው ትልቁ ነገር ለሁኔታዎች አሁን ሰሞኑን የተፈጠረ ይሄው የሚከተላቸው አለ። በጣም ረብሻ አስነስተዋል። ዘይት ቢሸጥስ ምን አለበት? እዚህ ቦታ ህንጻ ይገነባ የለም ወይ? እንደዚህ ይላሉ። ለዛ ተብሎ የሚታለፍ ነገር የለም። እንደ እግዚአብሔር ቃል ካልሆነ ጴጥሮስን ገሰስኩት እኮ ነው ያለው። እንደ እግዚአብሔር ቃል አልነበረም። ፊት ለፊት ገሰስኩት፣ ሊፈረድበት ይገባ ነበር እኮ እስከሚል ድረስ ነው ያለው። እንደዛ ነው አግሬሲቭሊ የእግዚአብሔር አገልጋዮች የእግዚአብሔር ባሪያዎች ስተትን ሲያዩ እንደዛ በጣም አያልፉም ነበር፣ ለይደር አይሉትም ነበር። በልቤ ያለውን ቃል ቶሎ ላንብብ። 3 ክፍል አነብላችኋለሁ። አንደኛው ሁለተኛ ጴጥሮስ ምዕራፍ 2 ከ1 ጀምሮ። ነገር ግን ሐሰተኞች ነቢያት ደግሞ በሕዝቡ መካከል ነበሩ፣ እንዲሁም በመካከላቸው ደግሞ ሐሰተኞች አስተማሪዎች ይሆናሉ። እነርሱም የዋጃቸውን ጌታ እንኳን ክደው የሚፈጥንን ጥፋት በራሳቸው ላይ እየሳቡ የሚያጠፋ ኑፋቄን አሸልከው ያገባሉ። ብዙዎችም በመዳራታቸው ይከተሏቸዋል። በእነርሱ ጠንቅ የእውነት መንገድ ይሰደባል። አሁን እየሆነ እንዳለው ማለት ነው። ገንዘብንም በመመኘት በተፈጠረ ነገር ይረቡባቸዋል፣ ማለት ይበዘብዟቸዋል ነው ትክክለኛ ትርጉሙ። ይረቡባቸዋል፣ ይበዘብዟቸዋል። ፍርዳቸውም ከጥንት ጀምሮ አይዘገይም፣ ጥፋታቸውም አያንቀላፋም ይላል እና ከጥንትም ጀምሮ ሐሰተኛ ነቢያት ነበሩ፣ በሕዝቡ መካከል እንደነበሩ፣ በጌታ ጊዜም ይሁዳ እንደነበረ በዘመናት መካከል አሉ እና በሐዋርያትም ዘመን ነበሩ። ኢሚዲየትሊ ነው ሐሰተኞች የተነሱት። አንደኛ ዮሐንስ ምዕራፍ 1 ማንበብ እንችላለን። ናስቲሲዝም ዶሲሲዝም እንደተነሳ ከዛ በኋላ ከአባቶች አፖስቶሊክ ፋዘርስ በሚባሉት ጊዜ እንዴት ቻሌንጅ እንደገጠማቸው አባቶች ለዚህ ለእውነት እንዴት እንደተጋደሉ እና ግማሾቻቸው አካላቸውን እስከሚያጡ ድረስ ከሐዋርያት ቀጥሎ ከአፖስቶሊክ ፋዘርስ ቀጥሎ እስካሉ ቸርች ፋዘርስ ጠቅላላ ብዙ ነገር ነው። ኢሚዲየትሊ ወደ በአሌክዛንድሪያ አሪዮስ ሲነሳ እናያለን። ከዛ ሪጀክት ሲያደርጉት ሲያገሉት ምንድነው ቂሳሪያ ሄዶ ለ6 ዓመት እንዴት ተከታዮችን አፍርቶ ፈርጥሞ በቤተ ክርስቲያን መካከል እንዴት ፈተና እንዳስነሳ መጨረሻ ላይ በኒቂያ እሱን ተሰብስቦ በዲያቆን
አትናቴዎስ አማካይነት ያንን እንዳወገዙት እናያለን። ይቀጥላል ከዛ በኋላ ብዙ የስተት ትምህርቶች ግን አባቶች ይሄንን ትክክለኛ የሆነ ትምህርት ለኛ እስኪ እንዲደርስ ጉለትም ድካምም ቢኖራቸውም ስለ ትሪኒቲ ትምህርት ስለ ድነት ነገረ ክርስቶስ ነገረ ድነት መጽሐፍ ቅዱስ እኛ ጋር እንዲደርስ ተጋድሎ አድርገው ነው እኛ ጋር ያደረሱት እና ከጥንት ጀምሮ ነበር ይላል። ብዙዎችም በመዳራታቸው ዝሙተኞች ናቸው፣ በመዳራታቸው ይከተሏቸዋል፣ ገንዘብ በመመኘት በተፈጠረ ነገር ይረውባቸዋል፣ ይበዘብዟቸዋል ይላል። ሲያያችሁ በተለይ እንግዳ ከሆናችሁ በተለይ ከውጭ ከመጣችሁ ኢሚዲየትሊ በፍቅር ወንድም የመጣ አዲስ ወንድም ልተዋወቅ ነው ብለው አይደለም የሚቀርቡት፣ ኪሱን ነው የሚያዩት። የለም ፍቅር የሚባል ነገር እና እንደዛ ብሎ ይናገራል። ሁለተኛ ላነብላችሁ የምፈልገው ሁለተኛ ቆሮንቶስ ምዕራፍ 11 ላይ ነው ቁጥር 14 ይህም ድንቅ አይደለም ሰይጣን ራሱ የብርሃን መልአክ እንዲመስል ራሱን ይለውጣልና እንግዲህ አገልጋዮች ደግሞ የጽድቅ አገልጋዮች እንዲመስሉ ራሳቸውን ቢለውጡ ድንቅ ታላቅ ነገር አይደለም ፍጻሜያቸው እንደ ስራቸው ይሆናልና ይላል። እና ድንቅ አይደለም ሰይጣን ራሱ የወደቀው ሰይጣን ከመላእክቶች አንዱ ሚካኤል ገብርኤል መስሎ አፒር ያደርጋል፣ እንደዛ ይለውጣል። ልክ ዘ ሴም ቲንግ የጽድቅ አገልጋይ መስለው ራሳቸውን ይለውጣል። አሁን ሲናገሩ ኢየሱስ ይላሉ ከኛ አንዱ ነው የሚመስሉት፣ ምንም ለውጥ የላቸውም። እና የመጨረሻውን ላንብብላችሁ አንደኛ ዮሐንስ 2:19 ከኛ ዘንድ ወጡ ዳሩ ግን ከኛ ወገን አልነበሩም፣ ከኛ ወገንስ ቢሆኑ ከኛ ጋር ጸንተው በኖሩ ነበር፣ ነገር ግን ሁሉ ከኛ ወገን እንዳልሆኑ ይገለጡ ዘንድ ወጡ ይላል። እና ከኛ ያልሆኑ ይውጡ ወገኖቼ። ቅድም መግቢያ ላይ እንዳልኩት በምንም አይነት መልኩ ኮምፕሮማይዝ ልናደርግ አይገባም። ጥሩ ኦፖርቹኒቲ ነው ይሄ ጊዜ እና ይለይለት። አለበለዚያ ተስተካክለው ንስሐ ገብተው ጌታችን ኢየሱስ ክርስቶስ ምጽአት ተቃርቧል የወንጌልን ስራ እንዳንሰራ ስለነሱ የምናወራበት እኔ እያሉ መድረኩን ሁሉ የሚቆጣጠሩበት ህዝቡን እንደዚህ የሚከፍሉበት ምክንያት የለም። ይውጡ፣ እኛም መጨከናል። አንድ ጊዜ አንድ ሰው ቻሌንጅ አደረገኝና የኛ ቸርች ያለ መላኩ የሚባል ሰው አለ እና ወደ እኔ መጣና ወንጌላዊ ነህ አይደል አለኝ። አዎ አልኩት። ስለው እንዴ ወንጌላዊ ከሆንክ ታዲያ ፌስቡክ የለህም አለኝ። አዎ የለኝም። አንተ እኮ ውስን ሆነሃል አለ። በቃ እዚች ቸርች ብቻ ነው አገልግሎት አለ። እኔ ይሄ እኮ ሚዲያው ብዙ ቦታ ያገናኛል፣ ከብዙ ሰው ጋር ያነካካል። ሜሴጅን አንድ ብትልክ ብዙ ሰዎች በአንድ ጊዜ ያዳምጡታል። ስለዚህ ለምንድን ነው ይሄንን ማጀመረው አለኝ። መጀመሪያ አልተመቸኝም፣ ግን መጸለይ ጀመርኩ። ስጸልይ ውስጤ ሙሉ ሆነ። አይ ለምን አልከፍትም ብዬ ፌስቡክ ከፈትኩ ማለት ነው። አስታውሳለሁ የ5 ደቂቃ መልእክት ነው ፖስት ያደረኩት ማለት ነው። ከዛ ጠዋት ስነሳ 38000 ሰው አይቶታል። አሁን ወንጌላዊ ነኝ አልክ እና ማለት የገረመኝ ምንድነው ኮመንቱ ብዛቱ አንዱ ይረግመኛል፣ አንዱ እንትን ይለኛል። ለኔ እንግዳ ነገር ነው ማለት አርግ ያላቅም ለመጀመሪያ ጊዜ ስለሆነ 38000 በጣም ብዙ ነው። የመጀመሪያ ጊዜ 20 ሰው 30 ሰው ነው የሚያየው። ለበዛ ከተባለ ምናልባት ተራክቶ 1000 ላይ ይችላል። የኔ 38000 በኋላ ምንድነው ብዬ ሳጠና አንድ ክርስቲያን ያልሆነ ወደ ሚዲያው በጣም እንድመጣ ያደረገኝ ሰው አለና ዮናስ የሚባል እና እሱ ለካ ሼር አድርጎት ወደ ሙስሊሞች ወደ ኦርቶዶክሶች ወደ ብዙ ቦታ ሄዶ መልእክቱ ግማሽ ወዶታል። ምን ያርጋችሁ የሰበከው ወንጌል የሚል አለ፣ የሚሳደብ አለ። እርስ በርሳቸው እዛ እንትን ጀመሩ ማለት ነው። ስብከት ራሱ እንዲህ ከሆነ ለምን አልቀጥም? ዮኒ ማኛው ነው ፌመስ ያደረገው። ፌመስ ያደረገው እሱ ሁሌ ይላሉ። እሱን አመሰግናለሁ። ሁሌ እኮ እንትን ሚዲያ ላይ እሱም ይወደኛል፣ እኔም እወደዋለሁ። ባይ ዘ ዌይ ያው እሱ የሚያምነው የራሱ እምነት አለው። በእምነታችን እንትን ላንሆን እንችላለን። ግን ዮኒ እስኪ እኔንም አፈምሰኝ። በጣም የተወደደ ሰው ነው። ስለ ካራክተሩ ያው በራሱ መንገድ ራሱ ነው እሱ ራሱ። ግን ለወንጌል ደግሞ ፍቅር አለ ማለት አይኖ ልቡን ስለማቅ ነውና ሌላውን እንቶ እና ግን ለጌታ ያለው ነገር በጣም ጥሩ ነውና ያኔም ክሎዝሊ ያው ስለማቀውም እና በጣም ጥሩ ወዳጅም ስለሆነ እና ግን አሁን ይሄንን ሲሰማ በእርግጠኝነት አንተን እንደዛ ካፈመሰ እኔ ላይ መቼስ እንደማይጨክን ኢንቨስት ያደርጋል እንደማይጨክን መዝሙሮች ምናምን ብቻ ነው ፖስት የሚያደርገው እና እንዳንተ አሁን ጥሩ ነገር አሁን ፖስት ቢያደርግልኝ ኧረ ተው ግን ይሁን እኔ ግን ላንተ ጊዜ እንደዚህ ነኝ ብዬ ዛሬ
አይ በጣም ብዙ ሰው እንዳያቀኝ ያደረገው እሱ ነው። አሁን በጣም ሙስሊሞች ያቆኛሉ ኦርቶዶክሶች፣ ምክንያቱ እሱ ይሄንን መደበቅ አልችልምና እሱ ነው እንትን ያለኝ። ከዛ በኋላ ግን ያው ራሱ ክርስቲያኑም ኮሚኒቲው አሁን እኔ በአብዛኛው ፎሎወሮቼ ኦርቶዶክሶች ናቸው አሉ ብዙ አሉ እና ያው ኮሜንትም ሲያደርጉ ስለማይ ማለት ነውና እግዚአብሔር ረድቶኛል። እንግዲህ ኦልሞስት አሁን ፌስቡክ ከተጀመረ ጀምሮ እስቲል አለ። በጣም የሚገርምህ ታሪክ አሁን በዛን ሰዓት ላይ ለመነሳት ምክንያት ከዚህ በፊት ደጋግሞ እሱም ሲናገር ሰምቼዋለሁኝና ክርስትናና የሙስሊም ዲቤት ለማዘጋጀት ራሱ ምክንያት የሆነው አንዱ እሱ ነው። ከዛ በኋላ አንተን ከኡስታዝ አቡበከር አንደስ ነገር ብቻ ኡስታዝ አቡ ሃይደር ቴንክ ዩ እና ያው ነው አቡስ ካለው ይመሳሰላል እና ከዲቤት ሁሉ ፕሮግራም በማድረግ የመጀመሪያው ንጽረተ ሃይማኖትን በማቅረብ ወይም የሐሳብ ልውውጦች እንዲሆኑ በማድረግ እንግዲህ የመጀመሪያውን ትልቅ የዲቤት መድረክ አድርጋችሁ ነበር። እዚህ ላችኋል ሙሴ የሚባል ሰው በሞት መሃል ተወለደ። እናቱ ልትረዳው የምትችለው ቀይ ባህር ወንዝ ጥላ ወስዳ እስከመጣል ድረስ ነበር። አቅሟ እሱ ነበር። ሸሸገችው የተወሰነ ወር። ከዛ ቃታት ዘንቢሏን በቅጥራን ለቅልቃ ወስዳ ውሃ ላይ ጣለችው። እግዚአብሔር የሞት አዋጅ የወጣበት ቤት አስገባው። እዚያ ገብቶ አደገ። ካደገ በኋላ የእግዚአብሔር ቃል ላው ላይ ስላለ እናቱ ይሄን እየነገረኝ ስላሳደገችው አንድ ቀን አንድ አይሁዳዊ ሲጠቃ አይቶ የጥቃት እርምጃ ወሰደ። በዚያ ምክንያት ተደላድሎ ከሚኖርበት ከፈርዖን ቤት አይገርማችሁ ስንት ዓመት ምድረ በዳ ኖረ? 40 ዓመት። በዛ 40 ዓመት ውስጥ እናቱ ልትፈልገው ሄደች አይልም። ሌላ ቀርቶ ለሱ ተቆርቆሮ ሰው የገደለለት ያ አይሁዳዊ እንኳን ሊፈልገው ሊጠይቀው ሄደ አይልም። እስራኤል በሙሉ ረሳው። ያቺ ዋጋ የከፈለችለት እናቱም እንኳን ረሳችው። የተናገረውን ቃል የማይረሳ ጌታ አለ። ሃሌሉያ። ሙሴ እዛ በምድያም ምድረ በዳ በረሃ ውስጥ ሲኖር ምጻተኛ ነኝ ይላል። ጠዋት ሲነሳ ሐዘንተኛ ነው፣ ማታ ሲነሳ ሐዘንተኛ ነው። ምንም ደስ ብሎት አያውቅም። በግ ጠባቂ ነው። ለልጁ እንኳን ስም ሲያወጣ ጌሴም ይለው ምጻተኛ ነኝ ምን ዋጋለኝ ይላል። ከ40 ዓመት በኋላ ኢየሱስ 40 ዓመት ተረስቶ ከቆየ በኋላ እስራኤል ሙልጭ አርጎ ከጭንቅላቱ ካወጣው በኋላ ከ40 ዓመት በኋላ እሱ ባልጠበቀው ቀን ለቃሉ የታመነ ጌታ መጽሐፍ ቅዱስ ላይ እንዲህ ቃል አለ። እንደተናገርኩ እንዲሁ ባካችሁ ነገር እንዲሁ ምን ይላል? አታወሩም እንዴ? እንደተናገርኩ እንዲሁ ምን ይላል? ይሆናል። እግዚአብሔር ባፉ ይናገራል፣ በእጁ ደግሞ ምን ያደርጋል? ይፈጽማል። መጽሐፍ ይሄን ይናገራል። ከ40 ዓመት በኋላ የቃሉ ባለቤት መጣ። ሙሴ በግ እየጠበቀ እያለ ወረደ እግዚአብሔር።